አብዛኛው ሰው በህልሙ ወይ ሴት መታ ግንኙነት ሲያደርግ ያያል። ሴቶች ደግሞ ወንድ መጥቶ ግንኙነት ሲያደርግ ነፃ መሆን ትፈልጋላችሁ አይደል? እንደዚህ አይነት መናፍስቶች ኔቸራቸው ያ ማንነት ስለሆነ እናንተ ውስጥ ያንን ነገር ሲያደርጉ ነው ኢንጆይ የሚያደርጉ። አብዛኛው ጊዜ እናንተ ውስጥ የተመዘገበ ሜሞሪ ከሌለ ዝም ብለው አታካ ያደርጓቸው። እንደዚህ መናፍስቶች እየጠነከሩ ሲመጡ ባል ከሚስቱ ከሚያገኘው እርካታ ይልቅ ሌላ መንገድ ይጠቁሙታል። ግን ሞስት ኦፍ ዘ ታይም የማህፀን ፍሬ ብዙ ጊዜ እነዚህ አይነት ስፒሪቶች ይከለክላሉ። ባል ፈልጎ ሲመጣ ወይ ሚስት ፈልጋ ስትመጣ ሪጀክት ያደርጋሉ። መናፍስቶች ምን እንደሆኑ በአጭር እንድትረዱ ላርጋችሁ። ስሙኝ፣ በጌታ ስሙኝ። መጽሐፍ ቅዱሳችሁን ከያዛችሁ ዘፍጥረት ምዕራፍ 6 ቁጥር 2 ላይ እና ኢዮብ መጽሐፍን አነብላችኋለሁ። ዛሬ የማስተምራችሁ ስለ ስፒሪቹዋል ሃዝባንድ ኤንድ ዋይፍ። ስፒሪቹዋል ሃዝባንድ ኤንድ ዋይፍ ማለት በመንፈስ ዓለም ልክ አሁን በስጋ ሰው ባል አለው ሚስት አለው እንደሚባለው መንፈሳዊ ዓለም ላይ ብዙ መናፍስቶች አሉ። ልክ እንደ ባል እንደ ሚስት ሰዎችን አታክ የሚያደርጉ ሴክሹዋሊ ሰዎችን አታክ የሚያደርጉ እነዚህ አይነት መናፍስቶች ዴንጀረስ፣ በጣም አደገኛ መናፍስቶች ናቸው። የሰውን ነገር የሚያበላሹ ብዙ ነገር። በዚህ ስፒሪቹዋል ፋይት ብዙ አገልጋዮች አታክ ሲደረጉ አይቻቃለሁ። ባለትዳር የሆኑ ያገቡ ያላገቡ ብዙ ሰዎች ፋይት ሲደረጉ አይቻሉ። አንዳንዱ ሴክሹዋሊ ብቻ ስለሚያይ ሊመስለው ይችላል። ብዙ ነገር ነው ያለው፣ አስተምራቸዋለሁ እሱ። ስለዚህ ዘፍጥረት ምዕራፍ 6 ቁጥር 2 እና ኢዮብ ምዕራፍ 2 ቁጥር 1 እና 2 ታነቡልኛችሁ። ቁጥር 2 መጀመሪያ የእግዚአብሔር ልጆችም የሰውን ሴት ልጆች መልካሞች እንደሆኑ አዩ፣ ከመረጧቸውም ሁሉ ሚስቶችን ለራሳቸው ወሰዱ። የእግዚአብሔርም ልጆች የሰውን ሴት ልጆች ሰምታችኋል? የተናገራችሁ የእግዚአብሔር ልጆች ይላል። ስለ ስፒሪቹዋል ቢንግ ነው የሚያወራው እዚህ ጋር። ከዛ የሰው ልጆችን ሴቶችን ለራሳቸው ወሰዱ ይላቸዋል። ኢዮብ ምዕራፍ 2 ቁጥር 1 እና 2 ነው። ከዕለታት አንድ ቀን እንዲህ ሆነ፣ የአምላክ ልጆች በእግዚአብሔር ፊት ለመቆም መጡ። ሰይጣንም ደግሞ በእግዚአብሔር ፊት ለመቆም በመካከላቸው መጣ። እግዚአብሔርም ሰይጣንን ከወዴት መጣ አለው። ሰይጣንም በምድር ላይ ዞርኩ በእርሷም ተመላለስኩ ብሎ ለእግዚአብሔር መለሰ። ሰይጣን ምን አለው? በምድር ዞርኩ። እዚህ ጋር መጡ የሚላችሁ ምንድነው? የእግዚአብሔር ልጆች በእግዚአብሔር ፊት መሰብሰብ ጀመሩ። ከዛ ሰይጣንም በመካከላቸው መጣ። የምን ጉባኤ ነው ካላችሁኝ፣ የኤንጅሎች ጉባኤ ነበር የነበረው። የእግዚአብሔር ልጆች ብሎ የሚያወራው መላእክቶችን መጽሐፍ ቅዱስ በመወለድ ልጅ የሆኑት እንደ ጌታ አይደለም የሚያወራው። ባለቤቱ እግዚአብሔር ስለሆነ ነው በባለቤትነት የሚያወራው። ለምሳሌ ምሳሌ ልንገራችሁ፣ አጭር አሪፍ ምሳሌ። ቤታችሁ ውስጥ የምታግዛችሁ ቤት ውስጥ የምትሰራላችሁ ልጅ ብትኖር የኔ ልጅ አለች እያሉ ሰምታችሁ ታውቃላችሁ? እንደዚህ አይነት የኔ ልጅ ታግዛለች፣ የወለድኳት ልጅ ማለት አይደለም። ገብቷችኋል? እዚህ ጋር የእግዚአብሔር ልጆች ሲል መጽሐፍ ቅዱስ ከእግዚአብሔር ተወለዱ ሳይሆን ሶርሳቸውን ነው፣ ከእግዚአብሔር የተገኙበትን ሶርስ ነው የሚያወራው። ባለቤቱ እግዚአብሔር ነው የነሱ እያለ። ስለዚህ የተለያዩ ኤንጅሎች ናቸው በእግዚአብሔር ፊት ተሰበሰቡ። በዛ ሰዓት ሰይጣን መጣ። ዘፍጥረትም ላይ የእግዚአብሔር ልጆች ይላል። በምድር ላይ ትንሽ ዞር ዞር ማለት ሲጀምሩ የሰውን እነዚህ እዚህ ጋር የተጠቀሱት አሁን ያሉትን ሳይሆን the fallen angels ነው የሚያወራው። የወደቁትን መላእክቶች ነው የሚያወራው። እነዚህ አይነት ስፒሪቶች መናፍስቶች ናቸው። ብዙ ሰው የሚመስለው በደንብ ስሙ። ብዙ ሰው የሚመስለው ለምሳሌ በህልሙ ከማያውቀው ሰው ጋር ከማያውቀው እንትን ጋር ሴክሹዋል ነገር ያደርጋል አይደል? ምን አይነት ነው እንትን የተከፈተብኝ ይላል። አንዳንዱ ህልም ብቻ አይደለም አይቶ የሚነሳው። ለምሳሌ ወንዶች ሲሆኑ ልብሳቸው ተበላሽቶ ፊዚካል ማኒፌስቴሽን። ከኔ ጋር ናችሁ? ስፒሪት ዓለም ላይ ያዩት ነገር ምድራዊ ነገር ላይ ፊዚካሊ ነው። ስለዚህ የተከናወነው መንፈሳዊ ዓለም ላይ ያደረጉት ነገር ማቴሪያላይዝድ ሆኗል ማለት ነው። ምድር ላይ አለ ማለት ነው የተደረገው ነገር። ለምሳሌ በደንብ ስሙ። መንፈስ ዓለም ላይ የሚደረጉ ነገሮች ምድር ላይ ማፕን እንደሚያደርጉ ላሳያችሁ ትፈልጋላችሁ? ስሙኝ በደንብ። ነገሮች የሚጀምሩት ከመንፈስ ዓለም ነው ብያችኋለሁ አይደል? መንፈስ ዓለም ላይ ያለ ነገር ነው ወደ ምድር የሚተረጎም። ለምሳሌ በደንብ ስሙ። በሴክሹዋል ዲዛየር በሴት በስጋዊ አምሮት በሴክሹዋል ነገር በጣም ቴምፕትድ የሚሆን ሰው ሰይጣን ሴት ባለፈች ቁጥር ሲያሳየው ዞረ አብዛኛው ወንድ ችግሩ ይሄ ስለሆነ ነው። በደንብ ስሙ ይለዋል እና ማይንድ ውስጥ የሆነ ኢማጂኔሽን ክሬት ያደርግለታል። ከኔ ጋር ናችሁ? አያ እንደዚህ ብትሆን ምናምን ይላል፣ ይስልለታል፣ ያቀርብለታል። በደንብ ስጋው ምን እንደሚፈልግ አጋንንት ስለሚያውቅ ያንን ዲዛየሩን ፒክቸር ውስጥ ያትምለታል። በደንብ ስሙኝ። ይሄ ስፒሪቹዋል ሃዝባንድ ኤንድ ዋይፍ አብዛኛው ጊዜ እናንተ ውስጥ የተመዘገበ ሜሞሪ ከሌለ ዝም ብሎ አታካ ያደርጓቸው። ሴክሹዋሊ ፕሮሰስ ተደርጎ የተቀመጠ እውቀት አለ እዚህ ውስጥ። ያንን ነው በሌላ መልክ አድርገው ይተረጉሙላችሁ። ከኔ ጋር ናችሁ?
ብዙ ሰው ነፃ መውጣት አለበት ዛሬ። ጌታ ቅድም እየጸለይኩላችሁ 80% ካለው እዚህ ውስጥ በዚህ ስፒሪት አታክድ የሆነ ሰው ነው ብሎኛል። እዚህ ውስጥ ማንም ከማንም ሁላችሁም በሆነ እንትን ውስጥ አልፋችኋል። ይሄን እውቀት ማወቅ አለባችሁ። በእውቀት የሚመቱ መናፍስቶች አሉ። በእውቀት ይመታል ወይ? አዎ። መጽሐፍ ቅዱስ ጌታ ኢየሱስን በትምህርቱ ብዙዎች ነፃ ያወጡ ነበር። እውቀት ዴሊቨር ያደርጋል። አሁን በደንብ ስሙኝ። መንፈስ ዓለም ላይ የተደረገ ነገር ፊዚካሊ ማኒፌስት የሚያደርገው እሱ። ጌታ ኢየሱስን አብዛኛው ሰው እንደዚህ ይመስለዋል። እኛ አዲስ ኪዳን እንትኖች ነን፣ ብሉይ ኪዳን አይመለከተንም ምናምን ይላል ብዙ ሰው። ሰይጣን ጥሩ ጢባጢቤ እየተጫወተበት ያለ ሰው ነው እንደዚህ አይነት ሰው። ጌታ መጡና ጠየቁት፣ ሕግን ልትሽር ነው እንዴ መጣው? እኔ ምን ሕግ መሻር? እንደውም አክርሬው ነው የመጣሁት አለ። ሙሴን ሰምታችኋል። በሙሴ ሕግ ዝሙት የሰራ ነው የሚለው። እኔ ደግሞ እላቸዋለሁ ያየ በልቡም የተመኘ ዝሙት ሰርቷል። ምን አላቸው ጌታ? የፊዚካሉ የሚጀምረው ከመንፈስ ዓለም ዲዛይር ነው። ስለዚህ እዛ ጨርሷል። ጊዜ ነው ማኒፌስት እስኪያደርግ የሚጠብቀው እንጂ ጨርሷል። ሰው እንዲህ ባደርግ ብሎ የሚያስብ ጭንቅላቱ ውስጥ የተቀረጸበት ሰው ጊዜ ነው የሚመቻችለት እንጂ ጠብቆ ያደርጋታል። ለምን? ሲድ ነው ቁጭ ያለ። አጋንንት ብዙዎችን አታክ ለማድረግ ውስጣቸው ሲድ ነው የሚያስቀምጥ። በዛ ሲድ ነው ብዙዎችን የሚመጣ። መናፍስቶች ስሙኝ፣ በጌታ ስሙኝ። ሴክሹዋል ነገር ያደርጋሉ ወይ ካላችሁኝ እንደዛ አይደለም። መናፍስቶች ምን እንደሆኑ በአጭር እንድትረዱ ላርጋችሁ ስሙኝ። ለምሳሌ ሰዎችን በችግር የሚመቱ መናፍስቶች አሉ፣ በበሽታ የሚመቱ መናፍስቶች አሉ፣ በብዙ ነገር አታክ ያደርጋሉ። መንገድ የሚዘጉ መናፍስቶች አሉ። አንዳንዶቻችሁ እንዳትለወጡ ስለሚፈልጉ ሰዎች ጋር ሄደው ያጣምማሉ። ብዙ ነገር የሚያደርጉ መናፍስቶች አሉ። እንደዚህ አይነት መናፍስቶች ኔቸራቸው ያ ማንነት ስለሆነ እናንተ ውስጥ ያንን ነገር ሲያደርጉ ነው ኢንጆይ የሚያደርጉት። ስለዚህ ሴክሹዋል ነገር ውስጥ ስትቆዩ በእናንተ ቦዲ ውስጥ ኢንጆይ ያደርጉታል። ስለዚህ ያንን ነገር እናንተ ውስጥ ኢንጆይ ስለሚያደርጉት ደጋግመው እንድታደርጉ ያደርጓቸዋል። ለምሳሌ በዝሙት ኃጢአት ውስጥ እግዚአብሔር ዴሊቨር ያላደረገው ሰው ማስተርቤሽን በሉ በእንደዚህ አይነት ነገር ውስጥ የሚገባ ሰው ያንን ነገር ማቆም ይፈልጋል። ጌታ ኢየሱስ ጌታ ይርዳኝ። የሆነ ነገር ሜንሽን ሳደርግ ጌታ ፊት ነው ማወራቸው። መንፈስ ቅዱስ አለ። ሰዎችን አየው እዚህ ውስጥ ያሉት ዴሊቨር መሆን አለባቸው ብዙ ሰዎች። ይሄን ሜንሽን ሳደርግ ብዙ ሰው አየው። ስሙኝ፣ ይሄ ኩነኔ አይደለም። በቃ ዴሊቨራንስ ስለሚያስፈልግ ከኔ ጋር ናችሁ። ነፃ መሆን ትፈልጋላችሁ አይደል? ማስተርቤሽን ይሄ ራሱን በራሱ የሚያረካ ሰው እንደዛ አይነት ነገር ውስጥ የሚገባ ሰው መውጣት ይፈልጋል። እንዳይወጣ የሚያደርገው ነገር ያለው ግን እነዛ ስፒሪቶች ኢንጆይ ስላደረጉት በሱ ውስጥ ይፈልጉታል። መጣ አርግ ደግመ አርግ ምሎ ጌታ ሆይ ብሎ አልቅሶ አረርዳኝ ብሎ ልክ ያቺን ነገር ካለፈ በኋላ ነው ደግሞ ጸጸት ውስጥ የሚገባው። ልክ ከገባ በኋላ በኔክስት ዴይ ደግሞ ጊዜያቸውን ጠብቆ ይመጣል። እንደዚህ አይነት መናፍስቶች በመጸጸት ሳይሆን በመመታት ነው የሚለቁት። ተጠልዘው ነው ከሰው ሕይወት መውጣት ያለባቸው። እነዚህ አይነት መናፍስቶች በመንፈስ ዓለም ባል ሚስቶ ነው የሚመጡ መናፍስቶች ካልተመቱ ብዙ ነገር ነው የሚያበላሹባቸው፣ እናንተ ሕይወት ውስጥ የሚያበላሹት። እንደዚህ አይነት መናፍስት ከነሱ በላይ የሚቀና መንፈስ የለም። አንዴ ኮንትሮል ያደረጉት ሰው እንዲፈታ አይፈልጉም። እንደዚህ አይነት መናፍስቶች ልክ ለምሳሌ በፊዚካል ባልና ሚስት ላይ ከሷ ውጪ ወይ ከሱ ውጪ እንደማይሆን ሰው ሲያናግረው ገላምጦ እንደሚመታል እንደዛ ናቸው። እንደዚህ አይነት መናፍስቶች እንዲመቱ ጸልያለሁ። የመጀመሪያው እንደዚህ አይነት ስፒሪቶች አታክ እያደረጓችሁ እንደሆነ የምታውቁት የመጀመሪያው ሳይ ይሄ ብቻ ነው ማለት አይደለም። ይሄ የመጀመሪያው ነው። አብዛኛው ሰው በህልሙ ወይ ሴት መታ ግንኙነት ሲያደርግ ያያል። ሴቶች ደግሞ ወንድ መጥቶ ግንኙነት ሲያደርጉ ያያል። የሰው መንፈስ የሚባል አለ፣ የሰው ስፒሪት። መጽሐፍ ቅዱስም ይላል ጌታ ኢየሱስ፣ ሐዋርያ ጳውሎስ እንኳን ከሰው መንፈስ ከሰው ፍርሃት አርነት የወጣው ሰው ነኝ ይላል። የሰው ስፒሪት አለ፣ ዲመን ብቻ አይደለም። ከዲመን በላይ አደገኛ የሰው ስፒሪት ነው። በሰው ኮንትሮል ስር ያለ ሰው በጣም እንደዚህ አይነት ሰው ዴሊቨር ለማድረግ ትንሽ ከባድ። አይወጣም ማለት አይደለም፣ ሰውየው ላይ ግን መሰራት አለበት። አንዳንድ ሰዎች ስፒሪታቸው ከዲመኒክ ዓለም ጋር የተነካኳሉ። በጣም ስትሮንግ እንትን ያላቸው። ለምሳሌ አንድ ጊዜ አንድ እንትን ባልና ሚስት መካከል ሰውየው ስራ የሚሄድበት ሰዓት አለ፣ ተመልሶ ይመጣል እና የሚመጣበት የሚሄድበት ሰዓት አለ። ያለ ወትሮ አንድ ቀን ላይ መጣ እና ሴክሹዋል ፍላጎት ዴቨሎፕ አድርጎ ከሚስቱ ጋር ግንኙነት ማድረግ ፈለገ። ከዚህ ይሄ ሰውዬ ያለ ወትሮ ብላ ሚስትየው ያለ ወትሮ ብላ ነው እንትን ያደረገችው። ከዛ የሚያደርገውን አድርጎ ተመልሶ ወጣ። ከዛ ማታ ቆይቶ ድጋሚ ሲመጣ ቅድም ምን ሆነ ነው ግን አለችው። የምን ቅድም አላት። ቅድም ነው ቀን ላይ መጥተህ እንደዚህ አድርግ። ኧረ እኔ ስራ ቦታ ነው ያልኩት። በስመ አብ። እዚህ ጋር ይሄ ፊዚካሊ ሲመጣ ስፒሪት አይደለም የሚመጣው። አንተ
አንዳንድ ዊችክራፍት የሚሰሩ ሰዎች ብታዩ በምን አይነት ስፒሪት ሙቭ እንደሚያደርጉ በእውነት እኔ በሞተ ሰው ስፒሪት ወክ ሲያደርጉ የነበሩ ሰዎች አውቃለሁ። የሚሰራው ዊችክራፍት ኖርማል አይደል። ዴሊቨርድ ሆነው አሁን ጌታን ተቀብለው ብዙ አሉ። ወደ እንስሳ ትራንስፎርም የሚያደርጉላሉ። ስፒሪት ነው ያን የሚያደርጉ። አሁን እንደዚህ አይነት መናፍስቶች ሰዎችን መጥተው አታክ ለማድረግ ፊዚካል ሬልም ላይ ያለን ሰው ግዴታ አክሰስ ማድረግ አለባቸው። ስለዚህ ፊዚካል የሆነ ነገር ሀፕን ሲያደርግ፣ ፊዚካል ስላችሁ ፊዚካል የሆነ ነገር ሀፕን ሲያደርግ የምድር ላይ ያለን ሰው ሊንክ አድርጓል ማለት ነው። ለምሳሌ እቺን ነገር ነፃ እንድትሆኑ ነው ማወራው በጌታ ስም። የምታውቁት በጣም የምታውቁት ሰው ዲዛየር ሳይኖራችሁ ከዛ ሰው ጋር በህልም ራሳችሁን ካያችሁ ፕሬይ አድርጉ። የዛ ሰው ስፒሪት ፋይት እያደረጋችሁ ሴክሹዋል ነገር ከዛ ሰው ጋር ስታረጉ ካያችሁ ስትሮንግ ባይ ዘ ዌይ በህልም ውስጥ ሴክሹዋል ነገር ባልና ሚስት ብትሆኑ ራሱ ከባልና ከሚስት ጋር ማድረግ እንደ ስፒሪት በህልም ልክ አይደለም። ኢትስ ስፒሪቹዋል ፋይት። እናንተ ከማታውቁት እንትን ነው አይደል የሚመስላችሁ። ትዳር ውስጥ ያላችሁ እንኳን ትዳር ውስጥ ካላችሁበት ከትዳር አጋራችሁ እንኳን ጋር ማየት ኢትስ ሮንግ። አም ቴሊንግ ዩ በእውነት ነው። ወይ ማታ እኮ እንደዚህ ምናምን ነው አይሰራም። ኢትስ ስፒሪት። ትልቁ አንዱ የሴክሹዋል ስፒሪቹዋል ሃዝባንድ ኤንድ ዋይፍ የሚባለው ይሄ መንፈሳዊ ዓለም ላይ ሚስትና ባል የሚባሉት የነሱ አንዱ አታክ ውስጥ እንዳላችሁት የምታውቁበት ምልክት አንዱ ይሄ ነው። ሁለተኛው አንዳንድ ሰው በህልሙ በማየት ብቻ ላይሆን ይችላል። ለምሳሌ አሁን አይ እኔ በህልሜ እንደዚህ አይነት የሴክሹዋል ግንኙነት ሳደርግ ስለማላይ የለብኝም የምትሉ ሰዎች ደግሞ ሁለተኛው ሳይን የተደጋገመ ሪሌሽንሺፕ ፌለሪቲ ካለባችሁ የነዚህ ስፒሪቶች አታክ። አንዳንድ ሰው አይታችሁ ከሆነ ሪሌሽን ይጀምራል፣ ብሬክ ያደርግበታል። ሪሌሽን ይጀምራል፣ ብሬክ ያደርግበታል። ሪሌሽን ይጀምራል፣ ብሬክ ያደርጋል። እንደዚህ አይነት ፋይት የስፒሪቹዋል ሃዝባንድ ኤንድ ዋይፍ ፋይት ነው። ይሄ መመታት አለበት። ስለዚህ በህልሙ ግንኙነት ሲያደርግ ሲያይ የሚያደር ብቻ ሳይሆን በእንደዚህ አይነት ነገር ውስጥ ያለም ሰው የነዚህ መናፍስቶች ተጽዕኖ ሰው። ከኔ ጋር ናችሁ? ኢየሱስ ጌታ ነው። የማይረጋ ሪሌሽን፣ ብሬክ የሚያደርግ ሪሌሽን አንድ አይደለም፣ ተደጋግሞ እንደዚህ አይነት መንፈሳዊ ዓለም ላይ ፋይት የሚያደርጓችሁ መንፈሳዊ ባል ሚስት የሚባሉት የነሱ ስፒሪቹዋል አታክ። ከኔ ጋር ናችሁ? ሶስተኛው ስፒሪቹዋል ሃዝባንድ ኤንድ ዋይፍ ፋይት ያለበት ሰው አንዱ የተደጋገመ ፌለሪቲ ላይፋቸው እስካያችሁ የነዚህ ስፒሪቶች ፋይት በሴክሹዋልና ከወንድና ከሴት ጋር ባለ ግንኙነት ብቻ አይደለም። ደጋግሞ የሰው ህይወት ላይ ፌለሪቲ የሚልኩ መናፍስቶች እነዚህ ናቸው። አንድ ሰው ሰክሲድ ሲያደርግ የሆነ ነገር ሲለወጥለት አይፈልጉም። የምትሰሩት ነገር፣ የምትገቡበት ነገር፣ የምትሞክሩት ነገር ደጋግሞ ፌል እያደረጋችሁ ካላችሁ አንዱ ፋይት ከሚያደርጉ መናፍስቶች መካከል እንደዚህ አይነት ነገር ላይ ፋይት የሚያደርጉት ስፒሪቹዋል ሃዝባንድ ኤንድ ዋይፍ። ከኔ ጋር ናችሁ? አንዳንዶቻችሁ ከባህሪያችሁ ይመስላል ሰዎች ራሱ ከሷም ደግሞ ተጣላ ይባል ከዚህኛው እቺ ደግሞ እናንተ አይደላችሁም፣ እነዚህ መናፍስቶች ናቸው። ያንንም ሲያጣላችሁ፣ ያንንም ሲበትንባችሁ፣ ያንንም እንዲመቱ ጸልያለሁ፣ እንዲመቱ ጸልያለሁ፣ እንዲመቱ ጸልያለሁ። መነቀል አለባቸው እንደዚህ እግዚአብሔር ፊት እናንተ ከተቆጣችሁ ከኔ ጋር ግሬ ካረጋችሁ ሳይወዱ በግዳቸው ለቀው ይሄዳል። የተደጋገመ ነገሮችን ፌል የሚያስደርግ this is spiritual fight። አንዳንዶቻችሁ እኮ መፍትሄ ያጣችሁበት ግራ የገባችሁ ነገር የነዚህ መናፍስቶች አታክ። በመንፈስ ዓለም ደግሞ አስተምራችኋለሁ። ስለ ስፒሪቹዋል ዓለም አንድ ነገር አስተምራችኋለሁ። በደንብ ስንቶቻችሁ እንደሰማችሁትም አላውቅም። ዩቲዩብ ላይ የሚያስተምራቸው ሁሉም ማለት። አንዳንዶቻችሁ መጸለይ ስላልቻላችሁ የጸሎት ሰው ስላልሆናችሁ ሳይሆን የምትጸልዩበትን ሎኬሽን ስላላወቃችሁ። መናፍስቶች ስለተገሰጹ ብቻ የሚወጡ አይደሉም፣ የምትገስጹበትን ማወቅ አለባችሁ። ለዛ ነው ስለ እንደዚህ አይነት ነገር በዲቴል ይሄንን መንዝ እያስተማርኳችሁ ያለሁት። ከኔ ጋር ናችሁ? ጦርነት ቀጠና መካከል ያለ ሰው፣ ጦርነት ውስጥ እየተዋጋ ያለ ሰው፣ እየተኮሰ ያለ ሰው መሳሪያ ስለያዘ ብቻ ዝም ብሎ አይተኩስም። እዚህ ጋርም ተኩሶ እዚህ ጋርም ተኩሶ ጥይትን ጨርሰ መሃል ላይ የጥይት ናዳ ነው የምትቀበሉ። የጦር ዕቃችን ይላል እኮ ሐዋርያው ጳውሎስ ምሽግን ለማፍረስ ብርቱ ነው ይላቸዋል። ስለዚህ ጦር መሳሪያችን ብርቱ የሚሆነው የተመሸጉበትን ስናውቅ። ለዛ ነው አሁን ነገሮችን ታዩና ይሄ ስፒሪት ነው፣ ስለዚህ ይሄን እናገራለን። በአጭር ምሳሌ ልንገራችሁ። አንድ መስሪያ ቤት የሚገባ ውጭ ሀገር ለመሄድ ብላችሁ የውጭ ጉዳይ ሚኒስቴር የሚገባ ወረቀት ወይም የምታስፈርሙት ወይ ማተም የሚደረግበት ወረቀት ንግድ ሚኒስቴር ብትዞሩ ወረቀቱን ይዛችሁ ስትዞሩ ብትሉ የምትፈልጉትን ታገኛላችሁ። ወረቀቱን ስላልያዛችሁ አይደለም፣ የሄዳችሁበት ቦታ የምትጨርሱበት ስላልሆነ።
መናፍስቶችንም ሎኬሽናቸውን ነገራቸውን ስታቁ ይሄኛው ይሄ ነው። ለምን ይመስላችኋል ሰዎች ጋር ስንገስጽ ይሄ መንፈስ የምንለው ስፔሲፊክሊ ቦታቸውን ስታገኙ ተመተው ሄደ። እንደዚህ አይታችሁ ታውቃላችሁ? አገልጋዮች ሲጸልዩ ምናልባት አሁን አለቃ መንፈስ ለምንድን ነው የምትለው አንዳንዱ ይባል ላይመልስ ይችላል። አለቃ መንፈስ የሚጠራበት ምክንያት አለቃውን መንፈስ ዲዘርን አድርገ ማግኘት ካልቻልክ ማኒፌስት ያደረጉት መናፍስቶች ይገልጡላል። ምክንያቱም እሳት ስለሚዘንብባቸው ያወራሉ። ያንን ኤክስፖዝ አድርገ አውቀ ካላስወጣው አጋንን ተንኮለኛ ነው። ጭፍሮቹን ያስወጣና እሱ አይለቅም። ሌላውን አስጮ ያስወጣላል። ሰውየው ዴሊቨርድ ሆኗል። ስታየው ዴሊቨርድ አልሆነ። ለምን? ተደብቆ ኤክስፖዝ ያልተደረገ። ልክ እንደዛ ስፔሲፊክ የሚሰራበትን ሎኬሽን እና ቦታ ስታገኙ ፉል ኦቶሪቲ ያላችሁ የመምታት። ሌላው ስፒሪቹዋል ሃዝባንድ ኤንድ ዋይፍ ሜሬጅ ላይ ያሉትን ሰዎች አታክ ያደርጋል። እንዴ እነሱ እኮ ተጋብተዋል ካላችሁ እነዛን ምልክት ነግሬያቸዋል። ባለ ትዳር የሆናችሁ ትዳር ውስጥ ያላችሁ ሰዎች እነዚህ መናፍስቶች አታክ እያደረጓችሁ እንደሆነ አንዱ ምልክት ሪዝን የሌለው ጭቅጭቅ ትዳራችሁ ውስጥ ካለ ምንም ሪዝን የሌለው መጨቃጨቅ፣ እነዚህ ስፒሪቶች አታክ እያደረጓችሁ ዝም ብሎ መጨቃጨቅ። አንዳንዱን ልክ ሚስት ስትመጣ ወይ ባል ሲመጣ ኢቭል አድርጎ ይስልበት። እዩት፣ ያው መጣ ደግሞ ምንም እኮ አልተፈጠረ። የማይቋረጥ ጦርነት ውስጥ እንድገቡ አንዳችሁ ከአንዳችሁ ጋር ይለኩሳሉ። ለምን? የሜሬጅን ፒስ ስቴቢሊቲ አይፈልጉም እንደዚህ አይነት መናፍስቶች። ስለዚህ ሜሬጅ ውስጥ ያላችሁ ሰዎች እኔ ተማረርኩ፣ እኔ ጭቅጭቁ አሰለቸኝ፣ እኔ ጭቅጭቁ ምለውን እንትን አይልም፣ እናንተ አይደላችሁ። እነዚህ መናፍስቶች ናቸው ገብተው የሚበጠብጡት። ሚስቶች ባሎቻችሁ አልሰማ ካሏችሁ በጣም ልባችሁ እየወረደ ከሆነ እነዚህ መናፍስቶች ገስጹ። ባሎች ሚስቶችን ባያችሁ ቁጥር እሷ ተጨቃጫቂ ነው፣ እሱ ሳይሆን የሚያጨቃጭቀውን መንፈስ ጠልዙ። እሱ ነው እንደዚህ የሚበጠብጡ። አብዛኛው ሜሬጅ አይታችሁ ከሆነ እኔ የሆኑ ባልና ሚስቶች ተጋጅተው በሆነ ሹልና ስታረቅ ሄደን በመንፈስ ሰውየውን ዲዘርን ስናረገው የመጨረሻ መልካም እና ሰውየው መልካም ነው፣ እሱ እኮ መልካም ሰው ነው ስንላት፣ አዎ ልክ ናችሁ፣ በጣም መልካም ነው። ቤት ሲሆን የሚለውጠውን ነገር አላውቅም። ውጪ መሬት እንተኛብህ ተነጠፍ ቢሉት እሺ ነው የሚለው። ቤት ሲገባ እሺ አይልም፣ ይለወጣል። ምን እንደሆነ አላውቅም። ቤት ሲገባ የሚለውጠው መንፈስ ይሄ መንፈስ ነው። ስለዚህ ምንም እንትን የሌለው ጸብ፣ ጭቅጭቅ ምናምን ሲበዛ እነዚህ ስፒሪቶች ናቸው። ስለዚህ በጌታ በኢየሱስ ስም ብላችሁ እናንተ እንደዚህ መናፍስቶች ውጡ፣ ልቀቁና ማለት ነው። አብዛኛው ትዳር ውስጥ ያው ስሙ መኝታ ቤት አላችሁ አይደል? አንዳንዱ እኮ መኝታ ቤት ክቡር ስለሆነ አንድ ወጥ ቤት ራሱ ቢከራይ በመጋረጃ ይከፍሏል። ያ መኝታ ነው፣ ይሄ ሳሎን። በጌታ ትልቅ ዊዝደም ነው የምነግራችሁ። እግዚአብሔር ያስተማረኝ ዊዝደም። መጽሐፍ ቅዱስ እንደዚህ ይላል፣ ጋብቻ ክቡር ነው ይላችኋል አይደል? መኝታውም ደግሞ የተቀደሰ እንደሆነ ይነግራችኋል አይደለ? ሜሬጃችሁን ስትሮንግ ማድረግ ከፈለጋችሁ የፈለገ ብትጨቃጨቁ መኝታ ሩማችሁ አትጨቃጨቁ። ትዳራችሁ ላይ ጭቅጭቅ ከበዛ እነዚህ መናፍስቶች አታክ እያደረጓቸው። አምስተኛ ትዳራችሁ ውስጥ ባል ለሚስቱ ሚስት ለባሏ ሴክሹዋል ፊሊንግ ዲዛይር እያጣች ከመጣች ስፒሪቹዋል ሃዝባንድ ፋይት ነው፣ ስፒሪቹዋል ዋይፍ ፋይት ነው። መንፈስ ዓለም ላይ እንደዛ አይነት አታክ ስለሚበዛ፣ መንፈስ ዓለም ላይ እንደዛ አይነት ጦርነት ስለሚበዛባቸው ባሎቻቸውን ሚስቶች ሲያዩ ሴክሹዋል ፍላጎት ይጠፋል። ስለዚህ አይፈልጉም። ባል ፈልጎ ሲመጣ ወይ ሚስት ፈልጋ ስትመጣ ሪጀክት ያደርጋሉ። ያላገባችሁም ስሙኝ፣ ነገ ትዳራችሁን እየጠበቃችሁ ዲዛይር እየጠፋ ከመጣ ከምትዋደዱት ሰው ጋር ዲዛይር እየጠፋ ከመጣ ፊሊንግ እየጠፋ ከመጣ ትዳራችሁ አታክ ውስጥ ነው ያለው በእነዚህ መናፍስቶች። እንደዚህ መናፍስቶች እየጠነከሩ ሲመጡ ባል ከሚስቱ ከሚያገኘው እርካታ ይልቅ ሌላ መንገድ ይጠቁሙታል። ይሄንን ቦንድ ስለማይፈልጉ ማለት ነው። ከኔ ጋር ናችሁ? እነዚህ አይነት መናፍስቶች ናቸው አታክ ሜሬጅ የሚያደርጉት። አውት ኦፍ ኖዌር ፊሊንግ ዲሳፒር ሲያደርግ፣ ወንድ ለሚስቱ ሴት ደግሞ ለባሏ ዲሳፒር ሲያደርግ፣ ይሄ ስፒሪት ፋይት እያደረገ እንዲመቱ ጸልያለሁ፣ እንዲመቱ ጸልያለሁ፣ እንዲመቱ ጸልያለሁ። ሌላው ሳይን ሁል ጊዜ አይደለም ግን ሞስት ኦፍ ዘ ታይም የማህፀን ፍሬ ብዙ ጊዜ እነዚህ አይነት ስፒሪቶች ይከለክላሉ። በእንደዚህ አይነት ስፒሪት ኢንፍሉዌንስ ስለ ያለ ስለ ልጅ ጥያቄ ያለበት ልጅ መውለድ አይችልም። ፍሬ እንዳይፈጠር ፋይት ስፒሪት ሬልም ላይ መንፈሳዊ ዓለም ላይ አንድ የሚያደርጉ መናፍስቶች እነዚህ አይነት መናፍስቶች ናቸው። እኔ አንድ ጊዜ አስታውሳለሁ፣ አንድ እንትን ጌታ ኢየሱስ ፊት ነው ነግራችሁ፣ እኔ መንፈስ ቅዱስ ባይገልጥ ወሬ ነበር የሚመስለኝ። ማለት ለማመን ሁላ ይከብዳል። በጣም የሚጸልዩ ፋሚሊ ናቸው። ይጸልያሉ እኮ ኖርማል አይደል? ይጸልያሉ። የሚጸልዩበትን ቦታ ግን አላወቁም። ልክ ታርጌት ካላወቃችሁ እንደምላችሁ ማለት ነው። ሴትዮዋ ውጪ ነው የምትኖረው። እርጉዝ ስትሆን ኤግዛክትሊ እርጉዝ ስትሆን ጠብቆ ማታ ላይ እንደ ሰው ትንፋሽ ይሰማኛል ስሬ አልጋ ላይ ሲመጣ አለች። የኔ ነው ብሎ ይወስዷል። ረጅም ዓመት ነው ካገባች። ስታረግዝ
ፌል ያስደርጋል። መካንነት በሰው ሕይወት ውስጥ አንድ ክሬት የሚያደርጉት እነዚህ ስፒሪቶች ናቸው። ልጅ እንዳይወለድ በዛ ፋሚሊ ቦንድ ፍሬ እንዳይኖር አታክ የሚያደርጉት እነዚህ ስፒሪቶች ናቸው። እንዲመቱ ጸልያለሁኝ፣ እንዲመቱ ጸልያለሁኝ። ፍሬያማ እንዳትሆኑ ፍሬን የሚከለክሉ መናፍስቶች በኢየሱስ ስም ይመቱ። እንደዚህ አይነት መናፍስቶች ሕይወታቸውን ፋይት እያደረጉ እንዳሉ አንዱ ምልክት፣ ለምሳሌ አግብታችሁ ከሆነ ትዳር ውስጥ ነው አይደል ያላችሁት? የተከበረ ትዳር ኪዳን ሜሬጅ ውስጥ ሰው እንዳይግባባ ፋይት የሚያደርጉበትን አንድ ሚስጥር ልንገራችሁ። ትዳር ኮቨናንት እንደሆነ ስለማያውቁ፣ እግዚአብሔር ብሬክ ማድረግ የማይፈልገው ኮቨናንት እንደሆነ ስለሚያውቁ፣ እነዚህ ስፒሪቶች ከወንድ ጋር ወይ ከሴት ጋር ስፒሪቹዋሊ ሊንክ ሲያደርጉ፣ መንፈሳዊ ባልና ሚስት ሲሆኑ የእነሱን ኪዳን ነው የሚፈልጉት እንጂ ምድር ላይ ያለውን ሰው ኪዳን አይደለም። ስለዚህ በቻሉት አቅም ብሬክ ሊያደርጉት ይፈልጋሉ። ለዛ ነው ሜሬጅ ውስጥ አለመግባባት ምናምን የሚፈጥሩት። ሰባተኛው እንደዚህ አይነት መናፍስቶች እናንተ ላይ አታክ እየላኩ እንዳለ አንድ ምልክት፣ በህልማችሁ ሌላ ሰው ትዳር ውስጥ እያላችሁ ሌላ ሰው ስታገቡ ካያችሁ፣ ስፒሪቹዋል ፋይት የምታቁትንም ይሁን የማታቁትን ሰው ስታገቡ ካያችሁ፣ እነዚህ አይነት መናፍስቶች ፋይት እየላኩ ነው ሜሬጃችሁ ውስጥ። አንዱ ምልክት እናንተ ትዳር ውስጥ የምትወዱት ሰው እያለ በህልማችሁ ሌላ ሰው ስታገቡ ካያችሁ፣ እነዚህ መናፍስቶች ቤታችሁ ላይ ፍላጻ እየላኩባችሁ ነው። ቤታችሁን አታክ እያደረጉ መንቃት አለባችሁ። ይህን ነገር ስታይ ከኔ ጋር ናችሁ? እስቲ በኢየሱስ ስም በሉ። እንደዚህ አይነት መናፍስቶች ከቤቴ ላይ በሉ፣ ከቤተሰቤ ላይ በሉ፣ ተመቱ በሉ፣ ተመቱ በሉ፣ ተመቱ በሉ። ስሙኝ። ታዲያ እንደዚህ አይነት መናፍስቶች ካሉ እንዴት ነው አታክ የምናደርጋቸው? እንዴት ነው እናባረራቸው ትፈልጋላችሁ? የመጀመሪያው መጽሐፍ ቅዱስ የሚለው አጋንንትን ተቃወሙ ከእናንተ ይሸሻል ነው የሚለው አይደለ? ስለዚህ ስፒሪቱን አውቃችሁ ሪቢውክ ማድረግ፣ መገሰጽ፣ እንዲሄድ መገሰጽ አንዱ የሚያስወጣቸው እሱ። ከህይወታችሁ አውቃችሁ እንደዚህ የምታደርጉ መናፍስቶች ብላችሁ መምታት አለባችሁ። ከመምታታችሁ በፊት የሚቀድም ሌላ መንገድ ልንገራችሁ። ይሄ መገሰጽ ፓወር ነው ሪሊዝ የምታደርጉት። ከዛ በፊት ግን አንዳንዶቻችሁ ንስሐ ገብታችሁ መጀመር አለባችሁ። ንስሐ ማለት ለምሳሌ ፖርኖግራፊክ አዲክሽን ውስጥ ከብዙ ሰዎች ከብዙ ወንድ ከብዙ ሴት ጋር ሴክሹዋል ነገር ውስጥ ገብታችሁ ከሆነ እሱ ብቻ ሳይሆን ማስተርቤሽን፣ ይሄ ሰው ጌታ ባይዘዌ በጣም ይሄ ነገር ላይ ጸልይ ብሎኛል። ማአት ሰው እንደዚህ አይነት ስርዓት ውስጥ ነው ያለው። በእንደዚህ አይነት ስርዓት ውስጥ እንደዚህ አይነት ልምምድ ውስጥ ካላችሁ ጌታ ሆይ ስለዚህ ኃጢአቴ ስለዚህ ነገር ንስሐ ገባለሁ፣ ይሄን ኮቨናንት ብሬክ አደርጋለሁ ነው ማለት ያለባችሁ። ብሬክ ካደረጋችሁት ሊንክ ያጣሉ፣ ግራውንድ ያጣሉ። ምክንያቱም እንደ መስዋዕት እየመጡ ሲወስዱት የነበሩት ላይን ሲቋረጥባቸው ግራውንድ አያገኙ። ለመምታት ግራውንድ ታገኙ። ምን ማለት መሰላችሁ? ለምሳሌ በዝሙት ኃጢአት ውስጥ የሚመላለስ አገልጋይ የዝሙት መንፈስ እዚህ ጋር ቢያገኝ አይወጣለትም። አንቴሊንግ አይወጣለትም፣ ይቀልድበታል። አንተ ራስህ እዚህ ያልነበርክ እንዴ ይለዋል። ለምን? ሊንኩን አልሰበረም። ሰውየው ንስሐ ገብቶ አልተመለሰም። መጽሐፍ ቅዱስ እኮ ሕዝቤ ይላል ከክፉ መንገዳቸው ራሳቸውን አዋርደው ቢጸጸቱ እኔ ይቅርላቸዋለሁ። ስለዚህ ከዚህ ክፉ መንገድ ሰው ንስሐ ገብቶ ብሬክ ሲያደርገው የመጀመሪያ ግራውንዱን ነው የሚሰብርበት። ስለዚህ ፓወር አይኖርም። የመጀመሪያው ሪፔንት ማድረግ፣ ሁለተኛው ደግሞ መቃወም ነው። እነሱ ቅድም ያልኳቸው ማለት ነው ተቃወሙት የሚለው። ሶስተኛው ደግሞ ከእንደዚህ አይነት ጋር ሊንክ ያላችሁን ነገር ማጥፋት አለባችሁ። እንደዚህ አይነት ስፒሪቶች ሜሞሪያችሁን ይጠቀማሉ ብያለሁ አይደል? ለምሳሌ አንዳንድ ሰው ስልኩ ላይ ሴክሹዋሊ ኢንስፓየር የሚያደርገው ፒክቸሮች አሉ፣ ቪዲዮዎች አሉ። እንደዚህ አይነት ቪዲዮዎች ትዳር ውስጥ ያለም የሌለም ሰው ስልኩ ላይ ፖርኖግራፊክ ቪዲዮ አለ። እነሱ ፖርታል ናቸው። በሮቻቸውን ካልዘጋችሁባቸው ስቲል ሊንክ አላቸው። ስለዚህ እነዚህ አይነት ነገሮች ሁሉ ሊንካችሁን ማጥፋት አለባችሁ። ከእንደዚህ አይነት ነገር ጠቅላላ ነገሮቻችሁን ከዛ አይነት ነገር ማላቀቅ አለባችሁ። ከኔ ጋር ናችሁ? እነዚህን ነገር ማጥፋት፣ ከነዛ አይነት ሊንክ ማጥፋት። ባይዘዌ በደንብ ስሙ። አንዳንድ ቴምፕቴሽን ውስጥ ራሳችሁ እንዳትገቡ። ለምሳሌ ኢንተርኔቶች ላይ ዩቲዩብ ላይ የህፃናት ሚል ቻናሎች አይታችሁ ታውቃላችሁ? አይታችሁ ከሆነ የህፃናት ቻናሎች የህፃናት መዝሙር የሆነ ነገር ስትከፍቱ ያንን በስልካችሁ የከፈታችሁላቸውን ወደ ታች ልክ መዝሙር እንደምትሰሙት ወደ ታች አድርጋችሁ ሌላ ልፈልግ ቢሉ ለነሱ አይሰራም፣ ያቆማል። ለህፃናት ሌላ ነገር ውስጥ እንዳይገቡ ሎክ ያደርጋል። ህፃን እየተጠቀመው ስልክም ይሁን የትኛውም ነገር ኢንተርኔትም ውስጥ ሲገባ ሎክ ማድረግ ይቻላል አለ። እነዚህ አይነት ነገር ውስጥ ስልካችሁ እንዳይገባ ብሎክ ማድረግ ያለ ጭራሽ በማስታወቂያ በምንም እንዳይመጣ ማድረግ ትችላላችሁ። ስለዚህ እነዚህ አይነት ሊንኮችን ከዘጋችሁባቸው
መንገድ አያገኙም እነዚህ መናፍስቶች። ከኔ ጋር ናችሁ? ሌላው እንደዚህ አይነት ስፒሪቶችን ብሬክ ለማድረግ ጊፍቶችንና ሮንግ ኮቨናንቶችን ብሬክ ማድረግ አለባቸው። አንዳንድ ጊፍቶች ሊንክ ናቸው፣ ለመናፍስት ሊንክ ናቸው። የሆኑ የተሰጡ ስጦታዎች፣ የሆኑ የመጡ ነገሮች ሊንክ ናቸው። ከጨለማ ዓለም ጋር ንክኪ ያላቸው ሊኖሩ ይችላሉ። አጥረታችሁ እነሱን ብሬክ ማድረግ አለባችሁ። ለምሳሌ አንዳንድ ጊዜ ሰዎች ዴሊቨርድ ሲሆኑ ወይ ያረጉትን ቀለበት ወይ ያረጉትን የሆነ ነገር፣ ለምሳሌ አንድ ጊዜ ከጥንቆላ ቤት የመጣ ሰውዬ ብንገስጽ አይወጣም። ጥንቆላ ውስጥ ያለ ሰውዬ ስካርቡን አንሳ ሲለኝ መንፈስ ቅዱስ ሳነሳ ማኒፌስት በቃ ወጣለሁ። እሺ ሊንክ አሉ፣ ማቴሪያሎች ፓወር ጌይን የሚደረግባቸው የጨለማ ዓለም ንክኪ ያላቸው፣ እነሱን ብሬክ ማድረግ አለባቸው። ሌላው ደግሞ ሮንግ ኮቨናንት፣ ለምሳሌ ኦልድ ሪሌሽንሺፕ ውስጥ ገብታችሁ ከሆነ ከዚህ በፊት ሌላ ሪሌሽን ገብታችሁ ከሆነ የገባችሁት ኪዳን ካለ ከዛ ሰው ጋር መስበር አለባችሁ። አውቃችሁ የነፍስ ትስስር መጥፎ ስለሆነ እንደዚህ አይነት መናፍስቶች ሰውን አታክ እንዲያደርጉ ሊንክ የሚሆኑት ይሄ መስመር ሰው። ስለዚህ ከድሮ እንትን ጋር ልክ እንደ እንትን ያላንቺ አልኖርም ያላንተ አልኖርም ያላችሁት ካለ ያው እየኖራችሁ ስለሆነ መስበር አለባችሁ። እኔ ህይወቴን ነው ማጠፋው። አንዳንዱ እየበላ ምግብ ራሱ አልበላ ብሎኛል። የምትናገሯቸው ወርድ እናንተን ስለሚያስሯችሁ። አንዳንዱ ሰው እኮ ነገው ላይ ሌላ ነገር አልቀይር ያለው በቃ እኔማ ያለሱ እንደዚህ ያለለም ሎክ አድርጎታል በራሱ አፍቃር። ስለዚህ የሆነ ሰዓት ወደ አይምሮ ተመልሶ ሊሄድ ሲል ሎክ ያደርጓል። አለሃለ ያለሱ ብላል አላልራምድም ነው የሚል። እንደዚህ አይነት መንፈስ ሮንግ ኪዳኖች እንዲሰበሩ ጸልያለሁ። ቀኝ እጆቻችሁን ከፍ አድርጉልኝ። እንደዚህ ወደ እኔ ያርጉት፣ ወደ እኔ እንደዚህ ያርጉት። በጌታ በኢየሱስ ስም ጸልያለሁ። በእነዚህ እጆች ላይ የመንፈስ ቅዱስን እሳት ጠርቻለሁ። በእነዚህ እጆች ላይ የመንፈስ ቅዱስን እሳት ጠርቻለሁ። በእነዚህ እጆች ላይ የመንፈስ ቅዱስን እሳት ጠርቻለሁ። አሁን ግንባራችሁ ላይ ያደርጉት በጌታ በኢየሱስ ክርስቶስ ስም። ኤቭሪ ስፒሪቹዋል አታክ በህልማችሁ በእንደዚህ አሁን በጠቀስኳቸው መንገዶች የሚመጡ የጨለማ ዓለም መናፍስቶች ሁሉ አሁን እንዲነቀሉ አዝዣለሁ። ከህይወታችሁ ይነቀሉ በኢየሱስ ስም። ከቤታችሁ ይነቀሉ በኢየሱስ ስም። ከናንተ ዙሪያ እንዲነቀሉ ጸልያለሁ። ከናንተ ዙሪያ እንዲነቀሉ አዛለሁ። ከናንተ ዙሪያ እንዲነቀሉ አዛለሁ። በኢየሱስ ስም እሳት ጠራውባቸው። በኢየሱስ ስም እሳት ጠራውባቸው። በኢየሱስ ስም እሳት ጠራውባቸው። እሳት በኢየሱስ ስም